በመሀል ስናክ ስላላቸው 5 ጊዜ ይመገባሉ። 5ኛ ተመላላሽ ካንሰር ማዕከልም እዛም እንልካለን። እዛም ያሉ ወላጆች ልጆች እዛ ሲውሉ እንዲመገቡ እናደርጋለን። እዛ ላይ ለሁሉም ሰው ስናክ እንሰጣለን። ዳቦ፣ ወተት እና እንቁላል በየቀኑ ለእኛ ልጆች ብቻ ሳይሆን ለመጣ እዛ ሊታከም ለመጣ ልጅ በሙሉ የሚፈልግ ጥቁር አንበሳ ሆስፒታል በየወሩ እየሄድን ጸሎትም እንደዚሁም የጽዳት ዕቃ እናቀርባለን። ጥቁር አንበሳ የካንሰር ህሙማን ክፍል ላይ የመንፈሳዊ አገልግሎትም እንደዚሁም የጽዳት ዕቃ እናቀርባለን። ዛሬም ይህንን የጽዳት ዕቃ አቅርበንላችኋል። በተጨማሪም አንዳንድ የእጅ ስራ ጌጣጌጥ ሊያግዝ የሚችል የእጅ ስራዎችን አሳያችኋለሁ ማለት ነው። ደስ ብሏችኋል? እሺ፣ የልጁን ስም እነግራችኋለሁ። ስሙ ምን እንደሆነ የስሙ ትርጉም ምን እንደሆነ እነግራችኋለሁ። ከመጽሐፍ ላይ ነው ማነበው። እሺ። እነሆ ድንግል ትጸንሳለች። ልጆች ይሰማል? ከኔ ጋር በሉ እስቲ። እነሆ በሉ እስቲ። ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። አንድ ሕፃን ልጅ ማን የሚባል? አማኑኤል። ስሙ ትርጉም ደግሞ ምንድነው? ስሙንም አማኑኤል ይሉታል። የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው ማለት ነው። አንድ የዛሬ 2000 ዓመት በጣም ድሮ ማለት ነው አንድ የተወለደ ሕፃን ልጅ አለ። ያ የተወለደው ሕፃን ልጅ እንደኛ አይነት ሕፃን ልጅ አይደለም። ከኔ ጋር ናችሁ? ድሮ ምን ተፈጥሮ ነበረ? በደንብ ስሙኝ። ሰውን የፈጠረው ማን ነው? ሰውን የፈጠረው ማን ነው? እግዚአብሔር። እግዚአብሔርና ሰው አብሮ ነበር የሚኖሩት፣ አንድ ላይ ነበር የሚኖሩት። ከዛ በኋላ ሰዎች ጥፋት ስላጠፉ እግዚአብሔር ከሰው ጋር አልኖርም አለ ማለት ነው። ከማን ጋር አይኖርም? ከሰው ጋር አይኖርም። ከሰው ጋር መኖር ሲያቆም ሰዎች በጣም ብዙ ችግር ውስጥ ገቡ ማለት ነው። ብዙ ጥፋቶች ውስጥ ገቡ ማለት ነው። ከዛ ግን እግዚአብሔር ሰው ብቻውን ሲሆን ብዙ ችግር ውስጥ እንደሚገባ አይቶ ካሁን በኋላ ከሰዎች ጋር መሆን እፈልጋለሁ አለ ማለት ነው። ስለዚህ ሰማይን ትቶ ከኛ ጋር ለመኖር አንድ ማርያም የምትባል ሴት ውስጥ ገብቶ ሰው ሆኖ ሕፃን ልጅ ሆኖ ተወለደ ማለት ነው። ስሙ ማን ነው? ስሙ አማኑኤል በሉ እንጂ። ስሙ ማን ነው? አማኑኤል ነው። አማኑኤል ለምንድን ነው አማኑኤል የተባለው? ከሰው ጋር የማይኖረው እግዚአብሔር ከማን ጋር ለመኖር ማለት ነው? ከሰዎች ጋር ለመኖር ከእኛ ጋር ለመኖር መጣ ማለት ነው። ከዛ በኋላ ተወለደ ማለት ነው። አሁን ከኛ ጋር ማን አለ ማለት ነው? እግዚአብሔር አለ ማለት ነው። ይሄ እግዚአብሔር ከሕፃናት ጋር አለ፣ ከትልልቅ ሰዎች ጋር አለ፣ ከጤነኞች ጋር አለ፣ ከታመሙ ሰዎች ጋር አለ። ከሁሉም ጋር ማን አለ ማለት ነው? በሏ ተናገሩ። ማን አለ? እግዚአብሔር አለ። ይሄ እግዚአብሔር ደግሞ ከኛ ጋር የሆነው ኢየሱስ ደግሞ ከሚታመሙት ጋርም አብሮ አለ፣ ከጤነኞችም ጋር አብሮ አለ፣ ከሚስቁትም ጋር አብሮ አለ። ከሁሉም ሰው ጋር አብሮ ምን ይላል ማለት ነው? ይኖራል ማለት ነው። ምን አይነት ነው? መጽሐፍ ቅዱስ ስለሱ ሲናገር ከወንድም ይልቅ በጣም የሚጠጋጋ፣ ከወንድም በላይ ሰዎችን የሚወድ፣ ከወንድም በላይ በችግራችንም በሁሉ ነገራችን ከኛ ጋር የሚኖር እግዚአብሔር ተወለደ ማለት ነው። ሰምታችኋል? ከምን ይበልጣል? ከሁሉም ይበልጣል። ደግሞ እያንዳንዱ ችግራችንን ለማየት ምድር ላይ መጥቶ ከበሽተኞች ጋር ኖሯል፣ ከጤነኞች ጋር ኖሯል፣ ከደካሞች ጋር ኖሯል፣ ከብርቱዎች ጋር ኖሯል። እንደዚህ በጣም ደስ የሚል እግዚአብሔር ከማ ጋር ነው ማለት ነው? እዚህ ስትኖሩ አብሯችሁ ማን አለ? እግዚአብሔር አለ።
እሱ ደግሞ ከማን ይበልጣል? ከወንድም ይበልጣል። እያንዳንዱ ችግራችንንም ይረዳል ማለት ነው። እያንዳንዱ ችግራችን ሰዎች በብዙ ችግር ውስጥ ብዙ ችግሮች ውስጥ ስንገባ እግዚአብሔር ሁል ጊዜ ከኛ ጋር አለ ማለት ነው። እግዚአብሔር ከማ ጋር አለ? እስቲ አማኑኤል በሉ እስቲ። እግዚአብሔር ከኔ ጋር አለ። የት አለ? ሐኪም ቤት ስትሄዱ ከናንተ ጋር ማን አለ? ማን አለ? እግዚአብሔር አለ። ስትተኙ ከናንተ ጋር ማን አለ? ስትነሱ ከናንተ ጋር ማን አለ? እግዚአብሔር። ያ እግዚአብሔር የዛሬ 2000 ዓመት ተወልዷል። ዛሬ የሱን ልደት ነው የምናከብረው። እሺ እኔ አሁን ለምሳሌ ታምሜ ያውቃለሁኝ፣ ተቸግሬ ያውቃለሁኝ፣ ብዙ ችግር ደርሶብኛል። የማልፈራው ለምን እንደሆነ ታውቃላችሁ? አጠገቤ ማን አለ? እግዚአብሔር አለ። ከክፉ ሰዎች አድኖኝ ያውቃል። ከብዙ ችግሮች አውጥቶኝ ያውቃል። ብዙ ችግሮች ውስጥ ደግሞ ችግሮቹ እየመጡ አብሮኝ በነዛ ችግሮች ውስጥ ገብቶ ያውቃል። የቱ ጋር ነው እግዚአብሔር ከናንተ ጋር እንዲሆን የምትፈልጉት? ምን ስታረጉ ነው እግዚአብሔር ከናንተ ጋር እንዲሆን የምትፈልጉት? እሺ ሐኪም ቤት ስትሆን ማን ነው ምርጥ ሰው ከናንተ ጋር እንዲሆን የምትፈልጉት? ማንን ነው የምትፈልጉት? እግዚአብሔርን አይደለ? አጨብጭቡለት እስቲ። አይውላችሁ ላሳያችሁ። እኔ ሳለቅስ እግዚአብሔር አብሮኝ ያለቅሳል፣ ከኔ ጋር ማለት ነው። ከኔ ጋር ምን ይላል? ከኔ ጋር ያለቅሳል። ስስቅ ከኔ ጋር ደግሞ ምን ይላል? ምክንያቱም እኔ ጋር ማን አለ? አማኑኤል አለ። ከኔ ጋር ማን አለ? አማኑኤል አለ። ስሄድ ከኔ ጋር ማን አለ? ብቻዬን አይደለሁም ማለት ነው። የትም ቦታው ብሄድ፣ የትኛውም ችግር ውስጥ ብገባ አማኑኤል ከኔ ጋር አለ። እስቲ ለአማኑኤል አጨብጭቡለት እስቲ። አዎ አንዳንድ ነገሮች ሰዎች ላይረዱ ይችላሉ። ሰዎች ላይገባቸው ይችላል። ችግሮቻችን ለሰዎች ስንናገር ሰዎች እንደ ቀላል ሊያዩት ይችላል። ግን እንደ ቀላል የማያይ ከኛ ጋር ችግራችንን የሚካፈል ከወንድም በላይ የሆነ አማኑኤል ከማ ጋር አለ? ከማ ጋር አለ? አማኑኤል ከኔ ጋር አለ። እግዚአብሔር ከአሁን በኋላ ከማ ጋር አለ? አዎ አንድ ሰው ምን አለ? እኔ አለ አንድ ሰው ምን አለ? አማኑኤል ከኔ ጋር ስላለ መሞትን አልፈራም፣ መታመምን አልፈራም፣ መቸገርን አልፈራም፣ ምንም ነገር አልፈራም። ምክንያቱም ማን ከኔ ጋር አለ? እግዚአብሔር ከኔ ጋር በሉ እስቲ። እግዚአብሔር ከኔ ጋር ድገም እስቲ። እግዚአብሔር ከኔ ጋር ስሙ ማን ይባላል? አማኑኤል። አማኑኤል። አማኑኤል ባይኖር ኖሮ እፈራ ነበር። አማኑኤል ባይኖር ኖሮ በጣም ስቸገር በጣም ሳዝን አልጽናናም ነበር። አማኑኤል ከኔ ጋር ስላለ በሁሉም ነገር ደስተኛ ሆኛለሁ። ከኔ ጋር አማኑኤል አለ ማለት ነው። አሜን። እስቲ አሜን በሉ እስቲ። አዎ ትልልቅ ሰዎችም እዚህ ውስጥ ካላችሁ በተለያየ ችግር ውስጥ ስታልፉ ችግሮቻችሁ ለሰዎች ላይገቡ ይችላሉ። ሰዎችም ሊረዷችሁ ላይችሉ ይችላሉ። ግን እናንተ ሊረዳ የሚችል አማኑኤል የሚባል አለ። እሱ የዛሬ 2000 ዓመት ተወልዷል አይደለ? የዛሬ 2000 ዓመት ተወልዷል። ዛሬ እሱን ልደት እናከብራለን እና ሃፒ በርዝዴይ ጂሰስ ብለን እናከብራለን ማለት ነው። እሺ ሃፒ በርዝዴይ መዘመር የሚችላለ? እስቲ 1 2 3 አንድ ላይ
ይበለን ደስ ይበለን እንዘምር በደስታ ችግራችንን አይቶ ወረደልን ጌታ ደስ ይበለን እንዘምር ችግራችንን አይቶ ወረደልን ጌታ። እሺ ስለመጣችሁ እናመሰግናለን። እንኳን ደህና መጣችሁ። እኔ ፋንቱ እባላለሁ። ተስፋ አዲስ ሶሻል ወርከር ሄድ ነኝ። ዛሬ ከኛ ጋር ለማሳለፍ ስለመጣችሁ በድጋሚ አመሰግናለሁ። ተስፋ አዲስ የሚሰጠው ግልጋሎት ያው እዚህ እንዳያችሁት መኝታ ቤት አለ፣ የምግብ አገልግሎት አለ፣ የንጽህና መጠበቂያ ቁሳቁስ አለ። በተጨማሪም ሆስፒታል ሲሄዱ ትራንስፖርት ሰርቪስ እናደርጋለን። ሲሄዱ እንወስዳቸዋለን፣ ሲመጡ እንመልሳቸዋለን። ተስፋ አዲስ ከተመሰረተ ወደ 14ኛ ዓመቱን ይዟል። ግን ከብዙ ዓመት በኋላ ቆይታ ነው በደንብ ተደራጅተን እዚህ ጋር የደረስነው። ምክንያቱም ስንጀምር በቡና ጠጡ ፕሮግራም ጥቁር አንበሳ ሆስፒታል ላይ ነው የጀመርነው። ስለዚህ በጣም በትንሽ ነገር ጀምረን ቀስ እያልን ነው አድገን እዚህ ጋር የደረስነው ማለት ነው። ሆስፒታል ላይም ያው ሰራተኞች አሉ፣ እዚህም ሰራተኞች አለ። በአንድ ላይ በመሆን ከሆስፒታልም ሰራተኞች ጋር ከኛም ከተስፋ አዲስ ስታፍ ጋር በመሆን አብረን እዚህ ያሉትን ወላጆችና ልጆች እናግዛለን። እኛ ጋር ያሉት ህጻናቶች የካንሰር ታማሚ ህጻናቶች ሲሆኑ ወላጆቻቸው ደግሞ አብረዋቸዋል። ምክንያቱም ልጆች ስለሆኑ የሚንከባከባቸው የሚያግዛቸው ሰው ስለሚያስፈልግ ማለት ነው። እዚህ ጋር ያሉት ወላጆችና ልጆች በሙሉ ከክልል የመጡ ናቸው። አብዛኛውን እኛ የምናግዘው ከክልል የመጡት ናቸው። ምክንያቱም ሲቸገሩ ያዩት የአዲስ አበባ ወላጆች ህጻናቱን እናሳክመው ይጀምሩና የክልል ሰዎች ያቋርጣሉ። ስለዚህ እነሱን እናግዝ ብለው የአዲስ አበባ ያሉ ወላጆችና በጎ ፈቃደኞች ናቸው እንዲመሰረት ያደረጉት ማለት ነው ይህን ድርጅት። በተጨማሪ የምንሰጠው ግልጋሎት ምንድን ነው? መድኃኒት መግዛት፣ ላቦራቶሪ፣ ሲቲ ስካን፣ ኤምአርአይ እነዚህን ሁሉ እንሸፍንላቸዋለን። ሆስፒታል ላይ ከሌለ፣ ሆስፒታል ላይ ግን ካለ በጤና መድን ያገኛሉ ይህንን መድኃኒቶች ማለት ነው። እነዛን እንሸፍናለን፣ ልብስ እንሰጣለን፣ በዓል እናከብራለን። እንደዚህ ከነሱ ጋር አብረን በመሆን እና የተለያዩ ግልጋሎት አለን እዚህ ጋር የምናገለግላቸው። ሌላው የስነ ልቦና ድጋፍ ይደረግላቸዋል ሆስፒታልም ላይ እዚህም ጋር። እኛ የምንሰራው ከጥቁር አንበሳና ከቅዱስ ጳውሎስ ሆስፒታል ጋር ስለሆነ ሁለቱም ላይ ሆስፒታል ላይ የስነ ልቦና ባለሙያዎች አሉ። 3 የስነ ልቦና ባለሙያ አለን። እዛም የምክክር አገልግሎት አለ፣ እዚህም ሴንተሩ ላይ መጥተው የምክክር አገልግሎት ይሰጣሉ ማለት ነው። እና ትልቁ ነገር ያው ካንሰር ሲባል ብዙ ሰው አይድንም ብሎ ስለሚያስብ ወላጆችም ሲመጡ መጀመሪያ ያላቸው ግንዛቤ ስለሆነ የስነ ልቦና ድጋፉና የተለያዩ ድጋፎች እዚህ ጋር ልጆቻቸውን እንዲያሳክሙ ያግዛቸዋል። ምክንያቱም ረጅም ጊዜ ነው የሚፈጀው ሕክምናውና ያንን በትዕግስት ብዙ ነገር ስለሚያስፈልገው ያንን እገዛ እናደርግላቸዋለን። ሌላ ሆስፒታሉን እናግዛለን፣ የተለያየ ግልጋሎት እንሰጣለን ሆስፒታል ላይ። እዚህ ጋር አዲስ አበባ ላይ ብቻ አይደለም የምንሰራው፣ ጅማ፣ መቀሌ፣ ጎንደር እና አሁን በቅርብ ደግሞ ሐዋሳ ላይ መስራት ጀምረናል። ሆስፒታሎች ባሉበት የሕክምና በሚሰጥበት ቦታ ሁሉ አቅም በፈቀደ እየገባን እናግዛለን። ምክንያቱም ከተማው ላይ ብቻ አይደለም ያለው ህመምተኛው ከየዙሪያው ስለሚመጣ እነሱ ደግሞ ማረፊያ ስለሚያስፈልጋቸው ያንን ስለሚያስፈልግ ሕክምና ባለበት ቦታና አቅም በፈቀደ ቦታ ሁሉ እየሄድን እናግዛለን ማለት ነው። እዚህ ጋር ትልቁ ክብደት ያለው ነገር ያለው ወላጆች ጋር ነው። ወላጆች ምንድነው እዚህ ጋር ሲመጡ አንድ ልጅ ነው ይዘው የሚመጡት። ቤታቸውን ግን ብዙ ሰው ጥለን የመጡት ቤተሰብ፣ ትዳር፣ ልጅ ብዙ ነገር ነው ትተው የሚመጡትና ወላጆች በጣም ጠንካራና ታጋሽ የሆነ ወላጅ ነው ልጆቹን እያሳከመና እያዳነ ያለው። የህፃናት ካንሰር ጊዜ ከተመጣ ካላቋረጡ በትክክል መድኃኒት ከተወሰደ እና ደረጃው እንደ ደረጃውና በሽታው እንዳለበት ቦታ ይለያያል እንጂ የመዳን እድሉ ከፍተኛ ነው ከአዋቂ ጋር ስናወዳድረው። ስለዚህ እነዚህ ወላጆች ይህንን በመረዳትና በማገናዘብ ብዙ ነገራቸውን ትተው እዚህ ጋር መጥተው ልጆቻቸውን እያሳከሙ ናቸው ያሉት። በአጠቃላይ እኛ የምንሰጠው አገልግሎት ይሄን ይመስላል። ግቢ ውስጥ ደግሞ እዚህ ጋር ቀጠሮ ያላቸው ሆስፒታል ሲሄዱ ቀጠሮ የሌላቸው ደግሞ መጫወቻ ክፍል አለ። ይማራሉ፣ ይጫወታሉ፣ ይዝናናሉ። አስተማሪ አለ፣ በጎ ፈቃደኞች አሉ። በዛ መልኩ እናግዛቸዋለን። ወላጆችን ደግሞ እጅ ስራ ይሰራሉ። እጅ ስራ አስተማሪ ያላቸው እጅ ስራ ይማራሉ፣ እውቀት ያገኛሉ፣ እርስ በርስ ይግባባሉ፣ በደንብ ስለ በሽታው ያወራሉ፣ ይመካከራሉ ቁጭ በሚሉበት ሰዓት። እንደገና ደግሞ እጅ ስራ ባዛርም እዚህም ይሸጣል። ሲሸጥ ገንዘቡ የማቴሪያል ይቀነስና ያለው ትርፍ ደግሞ ለወላጆች ይሰጣል። ምክንያቱም ወላጆች በትንሹ ከ6 ወር እስከ 1 ዓመት ይቆያሉ እዚህ ግቢ ውስጥ በተለይ መጀመሪያ ሲመጡ። ስለዚህ በዛን ሰዓት ለስልክም ለተለያየ ነገር ስለሚያስፈልጋቸው ያ ገንዘብ ያገለግላቸዋል። ጎበዝ እና ጠንካራ ሰው ደግሞ ከሆኑ ብዙ ከሰሩ ኢቭን ቤተሰብም ያገዛሉ ገንዘብ እያላኩና ብዙ ጊዜ ደግሞ ሆስፒታል የማይውሉ ከሆነ
ስለዚህ ያን እናግዛቸዋለን ማለት ነው። በአጠቃላይ ያለው ነገር ይሄንን ይመስላል። በመቀጠል ደግሞ ያው ቦታውን ዞር ብለን እናያለን ማለት ነው። ስለመጣችሁ ድጋሚ አመሰግናለሁ። መልካም ገና ለሁላችንም ለሁላችሁም አመሰግናለሁ። አዎ ሀገር በቀል ነው ግን ዶኔሽን እናገኝበት እንትን አለ። የተመሰረተ ድርጅት ነው። ሚስተር አድርገን እየሰራን ያለነው በሀገር በቀል የልጆቹ መጫወቻ ክፍል ነው። ይሄ መጫወቻ ክፍልና መማሪያ ክፍልና አስተማሪያቸው በጎ ፈቃደኞች አሉ። እነሱ አንድ ላይ ሆነው እየተማሩ እየተጫወቱ ጊዜያቸውን ያሳልፋሉ። ምንድነው ጥቅሙ? አንደኛ ነገር ምንም ያልጀመረ የሆነ እውቀት ያገኛል፣ መሰረት ያገኛል። ህፃናቶች ይጫወታሉ። መጫወቻ ከፍ ያሉትና ያቋረጡት ደግሞ እንዳይረሱት። በእነዚህ እድሜ ያለ ልጅ ሁሉ የት ነው ያለው? ትምህርት ቤት ነው ያለው። ስለዚህ መርፌ ተወጋው ኬሞ ወሰድኩ ምናምን ብቻ አይሉም። ስነ ልቦናቸው ራሱ ተምር ያለው አውቅ ያለው ይላሉ እና በጣም ጎበዞች ናቸው። ላይብራሪ እና ኮምፒውተር እዚህ ጋር አንዳንድ ነገሮች ከፍ ያሉ ልጆች ደግሞ እዚህ ጋር ይውላሉ ማለት ነው። መጽሐፍ የሚያነብ ያነባል። አጋዥ መጽሐፍ አሉ። የተወሰኑ ፊክሽኖች አሉ። ቁጭ ብለው ይማራሉ፣ ያነባሉ። እዚህ ጋር ደግሞ ኮምፒውተር ላይ ይሰራሉ። በዚህ መልኩ ይላሉ። ከፍ ያሉት እዚህ አነሳ እዛ ጋር ይውላሉ። አሁን ወደዛ ጋር ፎቶ መነሳት ስለፈለገ ወደዛ ሁሉም ሄደው ነው እንጂ እዚህ ጋርም እዛ ጋር ሁለቱም ጋር ናቸው ያሉት ማለት ነው። እነዚህ ምንጣፎች ከቁርጥራጭ ጨርቅ ነው የሚሰሩት። ወላጆች ናቸው የሚሰሯቸው። በመማር እዚህ ጋር ይሰራሉ ማለት ነው። እነዚህን ይመሳሰላሉ። እነዚህ ያምራሉ አይደለ? አዎ። እነዚህን ይሰሩና እዚህም ይሸጣል፣ ባዛርም ይሸጣል። ቅድም ለመናገር ለሞከርኩት ገቢው ለነሱ ለግለሰብ ለሰራው ሰው ነው። እዚህ ጋር እንደምታዩት እያንዳንዱ ላይ ስም አለ፣ ዋጋ አለ። ለምንድን ነው ይሄ ሲሸጥ እንወስዳለን፣ በዚህ ስም መሰረት ለባለቤቱ ገንዘብ እንሰጣለን ማለት ነው። እነዚህ ነገር ይሰራሉ። እዚህ ጋር አሁን ስፌት እየተማሩ ስለሆነ እንደዚህ ትንንሽ ነገሮችን መስራት ጀምረዋል። ይሄ ምጣድ ማሰሻ ጨርቅ ናቸው። እነዚህ ቢሮዎች ናቸው። እነዚህ ቢሮዎች ናቸው። እዚህ ጋር የምታያቸው ስዕሎች በልጆቹና እነዚህ የአርት ተማሪዎች እንደዚህ የመጡ ቮለንቲር ያደርጋሉ፣ እንዲሰሩ አድርጓቸዋል። ሳይኮሎጂካል ሰፖርትም ነው። ኢቨን ኢንተረስታቸው ያሉ ሰዎች በዛ መሀል ሊገኙ ይችላሉ። እነዚህ መኝታ ቤቶቻቸው ናቸው። ቅድም እንዳልኩት እያንዳንዱ ወላጅ አንዳንድ ልጅ ሆነ ያለው አጋጣሚ 1-2-3 ሰዎች ይኖራሉ። ሁለት ልጅ ያላቸው ግን ሁለቱም ታመውባቸው አይደለም። ትንንሽ ልጆች ይኖራቸውና ቤት ጥለው ማምጣት ስለማይችሉ 1-3 አሉ ናት አሁን ላይ እንጂ በተረፈ አንድ ወላጅና አንድ ልጅ ነው የምንቀበለው። እያንዳንዳቸው ወላጅና ልጅ ያው አብሮ ነው የሚሆነው ማለት ነው። እዚህ ጋር ይሄ መሰብሰቢያም አዳራሽ፣ እኛ ጋር ደግሞ ልደትም ይከበራል፣ ቀለበትም ሰርግም የተለያየ ነገር ያደርጋል ሰውና ለዛ የምንጠቀምበት አዳራሽ ነው ይሄ ማለት ነው። አሁን በዓል ምናምንም እንደሰሆኑ አንዳንድ ጊዜ ብዙ ሰዎች ይመጣሉ። ይሄ ደግሞ የሚሰሩበት ክፍል ነው። ቅድም ያያችሁትን እጅ ስራ እዚህ ክፍል ይሰራሉ። ያው እንደምታያቸው እየሰሩ ናቸው። እዚህ ጋር ስፌት ይሰፋሉ፣ እዚህ ጋር ምንጣፍ ይሰራሉ፣ እዚህ ጋርም ሽመና አለ። አጋጣሚ ዛሬ ስለሌለ ነው ልጁ ሽመና አለ። ይሄ ደግሞ ያመጣችው ነው። እነዚህ ጌጣጌጦች እንግዲህ በቀላሉ የሚሰሩ ጌጣጌጦች ናቸው። ዛሬ ምንድን ነው የምናደርገው? እዚህ ያሉ ወላጅ እናቶች እዚህ በሚቀመጡበት ጊዜ የተለያዩ የእጅ ስራ ይሰራሉ። ያንን የሰሩትን ለሽያጭ ያቀርባሉ። ኤግዚቢሽን ላይም በማቅረብ ሰፖርት ያደርጋሉ ራሳቸውን። እነዚህ ጌጣጌጦች በቀላሉ የሚሰሩ ናቸው። እንዴት እንደሚሰሩና ለሽያጭ እንዴት እንደሚያቀርቡት ነው ማሳያቸው። እንደምታዩት በጣም የሚያማምሩ ናቸው። ጆሮ ላይ አይከብዱም። ዲዛይናቸው በጣም ያማምራል። ከለራቸውን በጣም ያምራል። ለኦኬዥንም ለተለያየ ጊዜ መደረግ የሚችሉ ትልልቅ ዘናጭ ግን ጆሮ ላይ አይከብድም። ብዙ ጊዜ ትልልቅ ጆሮ ጌጥ ሲደረግ ጆሮ ላይ ይከብዳል። ይሄ ግን አይከብድም። በጣም ያማምራሉ። እነዚህ ነገሮች ከየት እንደሚያገኙ እነግራቸዋለሁ። ከዛ ግን እንዴት እንደሚሰራ አሳያቸዋለሁ ማለት ነው። እናንተ ይህን የምትመለከቱ ግን የትኛውን ጆሮ ጌጥ በጣም እንደወደዳችሁ ትነግሩኛላችሁ ኮሜንት ስር። በእነዚህ ጌጦች ምንድን ነው የምናደርገው? በተለያየ ችግር ላይ ያሉ ሴት እህቶችን በሚሸጠው ገንዘብ እናግዝበታለን ማለት ነው። ፈቃደኛ ለሆነች እናት ደግሞ እንዴት እንደሚሰራ እናሳያታለን። ጠቢብ ሰው ምንድን ነው የሚያደርገው? አሳ እንዴት እንደሚጠመድ ነው የሚያሳየው። ስለዚህ
ይሄንን ነገር እናሳያችኋለን ማለት ነው። እንደዚህ ደግሞ አለው ማለት ነው። በጣም ቀላል ነው ሲሰራ፣ ከባድ አይደለም። እንደዚህ አያችሁ፣ በተንጠልጣይም በዚህ ጋር ደግሞ አለው። ስለዚህ እነዚህ ጨርቆች ዲዛይኑ በጣም ያምራል አይደል? ከየት እንደሚሸጥ እነግራችኋለሁ። አሁን ይሄ ከመሰራቱ በፊት እንደዚህ ነበር። እቺ መቁረጫ አለች። አንዱ ከአንዱ ሳይገናኝባችሁ ቀስ ብላችሁ እንግዲህ እንዳያችሁት ነው። አሁን ደግሞ ከፓስተር ናታን ጋር የምንገኘው። ፓስተር ደግሞ እዚህ ስፍራ ላይ የሆነ የተመለከትከውን ነገር ትነግረናለህ። እንዴት ነበር ቆይታ? ቆይታ በጣም አሪፍ ነው። እንደጠበቅኩት አይደለም። ማለት ስለ ካንሰር ስናስብ ሁሌም ሀዘን ነው የሚሰማን እና ካንሰር ታማሚዎችንም ሄደን አይተን እናውቃለን። በጣም አዝነን ልባችን ተሰብሮ ነው የምንወጣውና እዚህ ስመጣ ግን እንደ ስሙ ነው፣ ተስፋ ነው ማለት ተስፋ እንዳላቸው ነው የተሰማኝና ተስፋ አዲስ ልክ እንደ ስሙ ለልጆቹም ለወላጆችም ተስፋ እንዲኖራቸው መጫወቻ ቦታው፣ መተኛ ቦታው፣ ሁሉ ነገር በደንብ ደስ የሚል መኖሪያ ቤት ነው የሚመስለው። ኢንቫይሮንመንቱ በጣም ተስፋ እንዲሰማ ያደርጋልና እንደውም በጣም የተረዳሁት ምንድነው ከሀዘን ይልቅ ሰዎችን ሰፖርት ለማድረግ የሚያነሳሳው ተስፋ እንደሆነ ገብቶኛል። ተስፋ ሳይ ልጆቹ መዳን ይችላሉ፣ ልጆቹ እንደዚህ መሆን ይችላሉ የሚለው ነገር እዚህ ላይ እኔ ሰፖርት ማድረግ እችላለሁ፣ የሆነ ነገር ማድረግ እችላለሁ፣ ተስፋቸውን የበለጠ ማለምለም እችላለሁ የሚል በግለሰብም እንደ ቤተ ክርስቲያንም እንደዛ ተሰምቶኛል። እዚህ ስፍራ ላይ እንግዲህ እኛ መተን ተመልክተናል። ሌሎች ደግሞ ስለ እንደዚህ አይነት ስፍራዎች ግንዛቤ የሌላቸው ሰዎች እና ስለ እንደዚህ አይነት ስፍራዎች ለማያውቁ ሰዎች ወይም ለቤተ ክርስቲያኖች፣ ለአገልጋዮች፣ ለምእመናን፣ ለአጠቃላይ ሕዝብ ምን አይነት መልእክት ታስተላልፋለህ? ይህንን ስፍራ ለማያውቁ ሰዎች እኔም ኦፍኮርስ አላቅም ነበር። ዛሬ ነው ይህንን ቦታ ያየሁት። በጣም ሰርፕራይዝ ዶኛለሁ። እዚህ ስመጣ በጣም ገርሞኛልና ይሄ ቦታ ሁላችንም ልናየው የሚገባ ነው እና ሆፕፉሊ ይህን ነገር የሚያውቁት ወይ ነገሩ የገጠማቸው በቤተሰብ ውስጥ በምናምን ውስጥ ይሄ በሽታ ሀፕን ያደረገባቸው ሰዎች ናቸው እና ማንኛውም ኖርማል ሰው ግን መጥቶ ይሄንን ቢያይ ጠቃሚነት ይሰማዋል። እኔ ለሆኑ ሰዎች መጥቀም እችላለሁ፣ እኔ ጋር ያለው ተራ ነገር እዚህ መጥቶ ለሰዎች መጥቀም ይችላል የሚል ነገር መታችሁ እንደዛ እንዲሰማችሁ መታችሁ ብትጎበኙ እላለሁ። አሁን ደግሞ ከቤተ ክርስቲያናችን አገልጋይ ከጸጋ ጋር እንገናኛለን። እሱም ያሳለፈውን ጊዜና እዚህ ስፍራ ላይ የተመለከተውን ነገር ይነግረናል። እንዴት ነበር ቆይታ? እሺ፣ አመሰግናለሁ። እንግዲህ እዚህ ባየሁት ነገር በጣም ደስተኛ ነኝ። እንዲሁም ደግሞ ከመምጣቴ በፊት የነበረኝ ግምትና መጥቼ ደግሞ ይህን ተቋም ካየሁት በኋላ ያለው ነገር በእውነት የተለያየ ነውና ከምንም በላይ ምንድነው ያው ተስፋ ሰውን እንደሚያኖር ተስፋ ህጻናቶችን እንደሚያለመልም ነው ያየሁበት ሁኔታ ነው ያለው። እዚህ እንግዲህ በዚህ ተቋም ላይ ያው እንግዲህ በአንድ ጊዜ ከ50 በላይ ወላጆችና ህጻናት ልጆች በአንድ ማላቴታ የሚረዱበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ምንድነው እነዚህን 50 ሰዎች ያው እያንዳንዱ ለመኖር የሚያስፈልጉ ነገሮች በሙሉ ይሟላላቸዋል። እያንዳንዱ መኝታ አለ፣ እያንዳንዱ የሚመገበው ምግብ አለ፣ በቀን 3 ከስናክ ውጪ ማለት ነውና የተለያዩ አልባሳት ወጪዎች አሉ፣ የህክምና ወጪዎች አሉ። ከዚህ ቦታ ደግሞ እስከሚታከሙበት ቦታ ደግሞ የትራንስፖርቴሽን ሰርቪስ አለና ይህን ያው በግለሰብ ደረጃ ማድረግ ደግሞ በጣም አስቸጋሪ እንደሚሆን እንገምታለንና እዚህ አኳያ ያው ሁላችንም
በምንችለው አቅም እናግዝበት መንገድ ቢኖር ጥሩ ነው ብዬ አስባለሁ። እንደ ቤተ ክርስቲያንም እንደ ግለሰብም ከዚህ በኋላ በሚኖረው ነገር በቅርበት የምንሰራበት ነገር የተለያዩ በቁስም ድጋፍ ብናረግ በገንዘብም በአልባሳትም በተለያየ ነገር በመድኃኒትም ብናረግበትን መንገድ ቢመቻችና አብረን ከዚህ ተቋም ጋር ብንቆም መልካም ነው የሚል ሀሳብ ነው ያለኝ። ባየሁት ነገር ግን በጣም ደስተኛ ነኝ። ብዙ ጊዜ ሰዎች የመርዳት ፍላጎት ይኖራቸዋል፣ ግን የትረዳለው ልብሶች አሉኝ አልባሳት አሉኝ ብሎ ያስቀምጣል። አልተለመደም። እኛ ሀገር ውጭ ሀገር በየሆነ ሴንተር ላይ ዶኔት ማድረጊያ የልብስ መሰብሰቢያ ቦታዎች አሉና አንድም ሰው ምንም ቢኖረው መጥቶ ማድረግ ይችላል አይደል? እውነት ነው። አዎ ይችላል። ማንም ሰው ቅድም እንዳልኩት ምንም ሳይዝ መምጣት ይችላል። ያለችዋን ትንሽ ነገር ምንም እኛ ጋር የማይጠቅም ነገር የለም ይዞ መምጣት ይችላል። እንደተመለከታችሁት ነው። በጣም ዘርፈ ብዙና ሰፊ ስራ እየተሰራበት ያለ ቦታ ነው። ብዙ ቤተሰቦች እየተረዱበት ያለበት ስፍራ ነው። የምትመለከቱን ሁላችሁ እህታችን ባብራራችሁ መሰረት ባላችሁ ነገር ሁሉ ይሄንን ተቋም ይሄንን የእርዳታ ድርጅት በልብስም በምግብም ባላችሁ ነገር ሁሉ ሰፖርት ታደርጉ ዘንድ የኛም ጥሪ ነው። በተስፋ አዲስ የህፃናት የካንሰር መርጃ ድርጅት ውስጥ የነበረን ቆይታ ይሄንን ይመስል ነበረ። ለሁላችሁም በሩ ክፍት ነው፣ መታችሁ ትጎበኙት ዘንድ። ለመርዳት ፈልጋችሁ የት እንርዳ ብላችሁ ሀሳብ ካለባችሁ በራቸው ክፍት ነው። ልጆቹ ጋር ማሳለፍ፣ ከልጆች ጋር መጫወት፣ እንደዚሁም እዚህ ያሉትን ህፃናቶች በሆነ ጊዜ እየመጣችሁ መጫወቻ ቦታ በመውሰድም ሊሆን ይችላል፣ አብራችሁ በመጫወትም ሊሆን ይችላል። ሰፊ ነው በሩ። ለእኛ ግን በጣም ጥሩ ጊዜ ነበር ያሳለፍነው። ለሁላችሁም መልካም የኢየሱስ ክርስቶስ ልደት በዓል ይሁንላችሁ። መልካም በዓል። ካሪሶች ነን።